የባለስልጣኑ ልጅና የ3 ሚሊዮኑ ሰርግ። መቼም ኢትዮጵያ ውስጥ የማይሰማ የለም። የኢትዮጵያ መንግስት የሚሰራቸውን ፓርኮች ለማስተዋወቅ ሲል አንድ ዘዴ ዘይዷል። የሺ ጋብቻ የሚል። የሺ ጋብቻ ሐሳቡ የመጣው ከጠቅላይ ሚኒስትር አብይ አህመድ ነው። የሺ ጋብቻ ማለት ሰርግ ደግሰው ማግባት የማይችሉ ጥንዶች ተሰባስበው የሚጋቡበት መድረክ ነው። በዛው ብልጽግና በረቀቀ አእምሮ አፍልቄ የሰራዋቸው ፓርኮች ናቸው የሚላቸውን ፋውንቴን ያለባቸውን ፓርኮች የሚያሳይበትና አድንቁልኝ የሚልበት አጋጣሚ ነው። የሺ ጋብቻ የሚለው ሐሳብ የመጣው ጠቅላይ ሚኒስትር አብይ ያሰራቸውን ፓርኮች ለማስተዋወቅ ነበር። የሺ ጋብቻ የሚል ስያሜ ተሰጥቶት ድሆችን እንድራለን የሚል ሐሳብ የመጣው ጠቅላይ ሚኒስትሩ ራሳቸው የሺ ጋብቻ አቅም የሌላቸው ማግባት የማይችሉት እዚህ እኔ የሰራውበት ውብ ፓርክ ላይ መጥተው ተደስተው ጋብቻቸውን እንዲፈጽሙ ነው ሲሉ መናገራቸው የሚታወስ ነው። መንግስት እንዲደነቅ እንዲወደድ ይወዳል። ካላደነቁት የሚከፋው ነው፣ ይከፋል። በዛ ላይ ያኮርፋል። እንዴት አላደነቁኝም እያለ ይበሳጫል፣ ሆድ ይብሰዋል። ይህ ህዝብ እኔን ለማድነቅ ችሎታ አንሶታል ይላል። መንግስት ብዙ ፓርኮችን ሰርቷል። እነዚህ ፓርኮች ግን ገቢ የላቸውም። ቱሪስትም ሊመጣላቸው አልቻለም። በዛ ላይ የሚሰሩት ፓርኮች ተመሳሳይ ናቸው። ተመሳሳይ መሆናቸው ደግሞ የሰዎችን ትኩረት ለመሳብ አይችሉም። ቀለም ሳይቀር ተመሳሳይ ቀቡ ተብሏል። ከጎንደር እስከ ጅማ፣ ከጅማ እስከ አዲስ አበባ መንገዱም መብራቱም የህንፃውም ቀለም አንድ አይነት ነው። ሰሜን ኮሪያ ራሱ እንዲህ አይነት አንድ አይነት ቀለም አንድ አይነት አሰራር ልስራ ብላ አልተነሳችም እያሉ አንዳንዶች ሀሳብ አስተያየት ይሰጣሉ። ፓርኮች ለብዙ ኢትዮጵያውያን የስራ ዕድል አይፈጥሩም። በረቀቀ አእምሮ ሊፈጠር የሚችለው የተለያዩ ፋብሪካዎችን መፍጠር፣ በበሬ የሚታረሰውን የግብርና ምህርት መቀየር መቻል ነበር። ይህ ሲሆን የሀገሪቱ ኢኮኖሚ ያድጋል፣ ለሚሊዮን ዜጎች የስራ ዕድል ይፈጥራል። ሆኖም ግን እዛ አልደረስንም። ኢኮኖሚ የሚፈጥሩ ቢዝነስ የሚያመጡ ፕሮጀክቶችን የሚሰራ አእምሮ ያለው የመንግስት ባለስልጣን እስካሁን አልተፈጠረም። ከባለሀብት ገንዘብ የሚመኝ ባለሀብቶችን እያሳደዱ ገንዘብ መቀበል ግን ብልጠት፣ የአእምሮ ልዕቀት አድርገው ይመለከቱታል። ቁጭ ብሎ ከድሃው ማህበረሰብ ገንዘብ በሰበብ አስባብ መቀበል፣ መዝረፍ፣ ከባለሀብት እያስፈራሩ ገንዘብ መሰብሰብ ግን የእርድና ጥግ፣ የአእምሮ ብልጠት ተደርጎ ይታያል። በአሁኑ ሰዓት በኢትዮጵያ ብዙ ፓርክ እየተሰራላት ነው። ለምንድን ነው ሲባል ለከተማ ውበት ይባላል። ህዝቡ ድሃ ከሆነ ውብ ቢሆን ምን ያደርግለታል? ብልጭልጭ ነገር ምን ፋይዳ ያመጣል? ከድሃው ማህበረሰብ ጋር ምን ያገናኘዋል? የስራ ዕድል የማይፈጥር ፓርክ ምን ያደርግለታል? መልስ የለም። አንድን ፓርክ መካከለኛ ገቢ ያለው ባለሀብት ራሱ ሊሰራው ይችላል። በመካከለኛ ደረጃ ያለ ባለሀብት ሊሰራው የሚችለውን ፓርክ መንግስት እየሰራው ነው። ሰርቶም አድንቁልኝ በረቀቀ አእምሮ የተሰራ ነው እያለ ነው። የኢትዮጵያ ህዝብ ሊያደንቅ ይገባዋል እየተባለም ይገኛል። የፓርክ ጉዳይ ከተነሳ ፓርክ በብዛት መሰራቱ የቱሪስት ወይም የውጭ ጎብኚዎችን ይስባል የሚል ነው። ሆኖም ግን ኢትዮጵያ ውስጥ የሚመጣ ቱሪስት መምጣት ካቆመ 7 ዓመታትን እያስቆጠረ ነው። በዚህ በ7 ዓመት ውስጥ ኢትዮጵያ የእርስ በርስ ጦርነት ውስጥ ትገኛለች። በ7 ዓመት ውስጥ ከ1 ሚሊዮን በላይ ዜጋ ሞቷል። ወደ 4 ሚሊዮን የሚሆን ዜጋ ከቀየው ከቤቱ ተፈናቅሏል። የኢትዮጵያ የጅቡቲን ያህል የሚያክል በጦርነት ገላለች እየተባለም በዓለም ሚዲያዎች ጭምር እየተነገረ ይገኛል። ኢትዮጵያ ልክ እንደ ዩክሬን፣ ልክ እንደ ሊቢያ፣ ልክ እንደ ሱዳን፣ ልክ እንደ ደቡብ ሱዳን፣ ልክ እንደ ሶሪያ ሰላም የሌላት በድንገት ቱሪስት ሊገደልባት የሚችል እገታ ያለበት ሀገር ተብላ በቅርቡ በአምነስቲ ኢንተርናሽናል ላይ ስሟ ተጽፏል። ኢትዮጵያ ውስጥ የእርስ በርስ ጦርነት እያለ አንድም ቱሪስት ሊመጣ አይችልም። የፓርክ መሰራቱም ምንም ፋይዳ አያመጣም። ለቱሪዝም ዋና እስትንፋሱና ኦክስጅኑ ሰላም ነው። ሰላም ከሌለ አንድም ቱሪስት አይመጣም። በአንድ ወቅት ኃይሌ ገብረስላሴ ሰላም ከሌለ ማንም እኛ ሀገር መጥቶ ሊጎበኘን አይችልም፣ የሚቀድመው ሰላም ነው ማለቱ ይታወሳል። መንግስት ፓርኮችን ለማስተዋወቅ የሺ ጋብቻ የሚል እቅድ ፈጥሮ ነበር። አሁንም የሺ ጋብቻ ይቀጥላል። እየመጣችሁ እኔ የሰራዋቸውን ፓርኮች እያደነቃችሁ ተጋቡ እያለ ነው። በሌላ በኩል ደግሞ 300 ሚሊዮን የሚያወጣ ሰርግ በአዲስ አበባ ከተማ ባለስልጣናትና ጄኔራሎች ድግስ ደግሰዋል የሚል ዜና እየተሰማም ነው። መንግስት ቅኔው በስቷል እያስባለ ነው። በጎን የሺ ጋብቻ እያለ ድሆችን ፓርኬን አድንቁ እያለ ያድራል። በጎን ደግሞ 3 ሚሊዮን ብር የሚያወጣ ሰርግ በሚሊኒየም አዳራሽ ይድራል እየተባለ ነው። ሰሞኑን አንዱ ጄኔራል ልጁን ለመዳር 300 ሚሊዮን ብር መሰብሰቡን በርካታ ሚዲያዎች ዘግበዋል። ድሆች እየመጡ የኔን ፓርክ እያደነቁ ያግቡ የሚለው መንግስት በጎን ደግሞ
አንድ ጀነራል ለሰርግ 300 ሚሊዮን ብር ሲሰበስብ ዝምታን ይመርጣል። ሰሞኑን የተሰረገው የወርቅነህ ገበየሁ ልጅ ሰርግ ደግሞ እያንዳንዱ ባለሀብት የጥሪ ወረቀት የደረሰው ወደ ወርቅነህ ገበየሁ ባለቤት ወይም ወደ ሙሽራው አካውንት ዝቅተኛው 200 ሺህ ብር ያስገባል ተብሏል። የሚገርመው ነገር አንዱ ባለሀብት የጥሪ ወረቀት ሳይደርሰው ይቀራል። ነገሩ አስደንቆት በቃ ተበላው ብሎ ከሌሎች ባለሀብቶች የወርቅነህ ገበየሁን ባለቤት አካውንት ጠይቆ 2 ሚሊዮን ብር አስገብቷል። ባለሀብቱ እየተበደረ ሁሉ ወደ ሰርጉ አካውንት እጅ መንሻ እያስገባ ነው። ብዙዎች አስገራሚ ያሉት ነው። የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ በአዲስ አበባ በተከናወነው የዶክተር ወርቅነህ ገበየሁ ልጅ ሰርግ ላይ መታደማቸው ኬንያንስ የተሰኘው ጋዜጣ በፎቶ አስደግፎ ለንባብ አቅርቧል። የሰርግ ስነ ስርዓቱ የካፒቴን አማኑኤል ወርቅነህና የካፒቴን ማህሌት ተረፈ ጋብቻ መሆኑ ይታወቃል። የምስራቅ አፍሪካ በይነ መንግስት ድርጅት ወይም ኢጋድ ዋና ጸሐፊ ወርቅነህ ገበየሁ ልጃቸውን ድረዋል። የቀድሞው የውጭ ጉዳይ ሚኒስትር የፌዴራል ፖሊስ ዋና ኮሚሽነሩ ልጃቸውን የዳሩት ደማቅ ሰርግ ትኩረትን ስቧል። ትኩረት የሳበው የዶክተር ወርቅነህ ልጅ ሰርግ ምን ይመስላል? የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ ዋና ጸሐፊ ወርቅነህ ገበየሁ ልጃቸውን ድረዋል። የቀድሞ የውጭ ጉዳይ ሚኒስትር የፌዴራል ፖሊስ ዋና ኮሚሽነሩ ልጃቸውን የዳሩበት ደማቅ ሰርግ ትኩረትን ስቧል። በትናንትናው ዕለት ሚያዝያ 26 2017 ዓ.ም ጋብቻቸውን የፈጸሙት ካፒቴን አማኑኤል ወርቅነህና ካፒቴን ማህሌት ተፈራ ሰርግን በተመለከተ በርካታ ተንቀሳቃሽ ምስሎች በስፋት በመጋራት ላይ ይገኛሉ። የኢጋድ ዋና ጸሐፊ ወርቅነህ ገበየሁ ልጃቸው አማኑኤልና ሙሽራዋን ማህሌትን አጅበው ወደ ሰርጉ አዳራሽ ሲገቡ የሚያሳየው ምስል በስፋት ከተሰራጩት ተንቀሳቃሽ ምስሎች ተጠቃሽ ናቸው። የሰርጉ አጋፋሪዎች በሳክስፎን እንዲሁም በባህላዊ ጭፈራ ሰርጉን ሲያደምቁ የሚያመለክቱ ምስሎችም እንዲሁ በስፋት በመጋራት ላይ ይገኛሉ። ከሳምንታት በፊት አስቀድሞ የተጋሩ መረጃዎችም የሃይማኖት አባቶች፣ አባገዳዎች እንዲሁም የመንግስት ኃላፊዎች በተገኙበት የሽምግልና ስነስርዓቱ መከናወኑ ተመላክቷል። ለሁለተኛ ጊዜ የኢጋድ ዋና ጸሐፊነትን ስራ ተረክበው በማገልገል ላይ የሚገኙት ዶክተር ወርቅነህ ገበየሁ ድርጅቱ ከተመሰረተበት ከአውሮፓውያኑ 1986 ጀምሮ 6ኛው መሪ ናቸው። በኢትዮጵያ የትራንስፖርት ሚኒስትርነትን ጨምሮ በተለያዩ የአመራር ቦታዎች ያገለገሉት ዶክተር ወርቅነህ የአሁኑ ስልጣናቸውን የተረከቡት ከኬንያው አምባሳደር ማህቡብ ማሊብ በአውሮፓውያኑ 2019 ነበር። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ለ1 ዓመት ያህል በሊቀመንበርነት አገልግለዋል። ከሳቸው በፊት የቀድሞው ጠቅላይ ሚኒስትር መለስ ዜናዊ አቶ ኃይለማርያም ደሳለኝ ከአውሮፓውያኑ 2010 ጀምሮ በተከታታይ በነበሩበት ዓመታት የሊቀመንበሩነቱን ስፍራ ተቆናጠውት ቆይተዋል። በሀገር አቀፍ እና በአህጉሩ አቀፍ ደረጃ በተለያዩ አስተዳደር ስፍራዎች ያገለገሉትና በማገልገል ላይ የሚገኙት ዶክተር ወርቅነህ ገበየሁ በአዲስ አበባ ልጃቸውን የሞሸሩበት የሰርግ ስነስርዓት ትኩረትን የሳበ ሆኗል። ይህ የሰርግ ድግስ በትላንትናው ዕለት በወዳጅነት ፓርክ የተከናወነ ሲሆን በካፒቴን አማኑኤል ወርቅነህ እና በካፒቴን ማህሌት ተፈራ የሰርግ ስነስርዓት የራት ግብዣ ላይ ከፍተኛ የመንግስት ኃላፊዎች መገኘታቸውን የተገለጸው ይኸው ሰርግ በባህላዊና በዘመናዊ ስርዓቶች የተከናወነ ሲሆን በባህላዊ ጭፈራዎች እንዲሁም በበርካታ ፈረሰኞች የደመቀም ነበር።